ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ እንድታደምጡን አዲስ የሆናችሁ ቻናላችንን ዛሬ የተቀላቀላችሁ ዛሬ ማድመጥ ለጀመራችሁ ለቻናላችን ተከታታዮች ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ አህመድ ሰይድ ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን ሌሎች አድማጮችም ተሳትፎ እንድታደርጉ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የፕሮግራማችን ቅኝት ትኩረት የሚያደርገው ትናንት ምሽት በተደረገ የዩኤፋ ቻምፒየንስ ሊግ የፍጻሜ ጨዋታ ፓሪስ ሴን ጀርሜን እና አርሴናልን በቡዳፔስት ሃንጋሪ ያገናኘው ጨዋታ በፒኤስጂ 1-1 በሙሉ 90 ደቂቃ የጨዋታ ውጤት ተጠናቆ በመለያ ምት ፒኤስጂ 4-3 በማሸነፍ እንግዲህ የ2025/26 የዩኤፋ ቻምፒየንስ ሊግ የዋንጫ አሸናፊ መሆኑን አረጋግጧል። ፒኤስጂዎች ለተከታታይ የውድድር ዓመት ባክ ቱ ባክ እንግዲህ የዩኤፋ ቻምፒየንስ ሊግ ዋንጫ ድል ማድረግ ሲችሉ ይሄ በታሪክም በክለቡም ታሪክ ለመጀመሪያ ጊዜ የተመዘገበ ነው። ስፔናዊ አሰልጣኝ ሆኖ በዩኤፋ ቻምፒየንስ ሊግ ውድድር ባክ ቱ ባክ በተከታታይ 2 ጊዜ የዩኤፋ ቻምፒየንስ ሊግ አሸናፊ ሲሆን ከ1958 በኋላ ለመጀመሪያ ጊዜ ሉዊስ ኤንሪኬ በታሪክ መዝገብ ላይ መቀመጥ የቻለበት አስደናቂ ሪከርድ የተመዘገበበት ጨዋታ ሆኖ ተመዝግቧል። ከ1956-56 የሪያል ማድሪዱ አሰልጣኝ ሆዜ ቬልጎና ነበር ለመጨረሻ ጊዜ ተከታታይ ስፔናዊ አሰልጣኝ ሆኖ ባክ ቱ ባክ ዋንጫ ማሳካት የቻለው ሉዊስ ኤንሪኬ በታሪክ መዝገብ ላይ መቀመጥ የቻለበትን ደማቅ ድል አርሴናል ላይ መጎናጸፍ ችሏል። ጨዋታው በሙሉ 90 ደቂቃ 1-1 ተጠናቆ ተጨማሪ 30 ደቂቃ ተጨምሮ በመለያ ምት ነበር ለአርሴናል ኤዜና የመጨረሻው ምት ጋብሪኤል ማጋሌሽ ሲስቱ ለፒኤስጂ ደግሞ ኑኖ ሜንዴዝ ነበር በዴቪድ ራያ አስደናቂ ብቃት የተመለሰችዋን ኳስ ናት። እንግዲህ በድጋሚ አርሴናል የተገኘውን የመለያ ምት አጋጣሚ በጋብሪኤል አማካኝነት ሳይጠቀምበት ቀርቶ እንግዲህ ለሽንፈት የተዳረገው። ጨዋታው እንዴት ተመለከታችሁት? ካይ ሃቨርት ከረፍት በፊት ዴምቤሌ ከረፍት በኋላ በተገኘችው ፍጹም ቅጣት ምት ተቆጥሮ ነው እንግዲህ በእነዚህ 2 ግቦች ጨዋታው በሙሉ 90 ደቂቃ መጠናቀቅ የቻለው በመለያ ምት እንግዲህ ፒኤስጂዎች ማሸነፍ የቻሉት። በእርግጥ የዘንድሮ የቻምፒየንስ ሊግ የፍጻሜ ጨዋታ ብዙ ሲያነጋግረን ብዙ ሲያወያየን ብዙ ነጥቦችን አንስተን ስንወያይበት የቆየ አርዕስት ነው። ሰፊ ጉዳዮችን ተወያይተንበታል። ከ5 በላይ ፕሮግራሞች ወደ እናንተ አድርሰናል። በርካታ ነጥቦችን ተወያይተንበት እንግዲህ በስተመጨረሻም ጨዋታው በእንዲህ መልኩ እንደተመለከታችሁት የተጠናቀቀ ነው። በጨዋታው ላይ የታዘብናቸውን በጨዋታው ላይ መነሳት ያለባቸውን ነጥቦች አንድ በአንድ ማንሳት ይኖርብናል። ልንወያይ የሚገባቸው አንኳር ነጥቦች አሉ። በአርሴናል በኩል የተስተዋሉ ጠንካራ የቡድን ስትራቴጂዎች ነበሩ። በጥንካሬ ውስጥ ግን እያንዳንዱን ጉዳይ ጠብቆ ለመቆየት የሚመረጠው የጨዋታ ስልት ሁሌም ስልታዊ ስትራቴጂው ከግምት ውስጥ መግባት ስላለበት እነዚህ ስልታዊ ስትራቴጂዎች ደግሞ የበለጠ አደጋ ሊያመጡ የሚችሉበትንም አጋጣሚ ስናነሳ እንደነበረው ክፍተቶች ተፈጥረው እንግዲህ እነዛ ክፍተቶች ዋጋ አስከፍለዋል።
ይህን ጨዋታ በሙሉ 90 ደቂቃ የመጀመሪያ 45 እና ሁለተኛ 45 ለያይተን ብንመለከት አርሴናል አብዛኛውን ደቂቃ በራሱ የመጫወቻ ክልል ማሳለፉ 24 በመቶ ብቻ የኳስ ቁጥጥር ብልጫ ወስዶ መቆየቱ በጨዋታው ላይ 76 በመቶ የኳስ ቁጥጥር ብልጫ 806 የተሳኩ ፓሶች 886 ፓሶችን ማድረግ የቻለው ፒኤስጂ 90.4 የተሳኩ ፓሶችን በማድረግ አርሴናል ደግሞ 198 የተሳኩ ፓሶችን ብቻ ነው ማድረግ የቻሉት። በሙከራ በኩል ፒኤስጂ 21 አርሴናል 4 ፒኤስጂ 4 ኢላማውን የጠበቀ ሙከራ አርሴናል 1 ኢላማውን የጠበቀ ሙከራ ነበር ማድረግ የቻለው። እነዚህ ሁሉ ጉዳዮች ለምን ተመዘገቡ ነው አሁን ዋነኛው ጥያቄ። አርሴናል በሙከራ በኩል አርሴናል 7 ኢላማውን የጠበቀ ሙከራ 1 ነው 4 አልኩ መሰለኝ። እና የበለጠ ከስታቲክሶቹ መጀመር የፈለግኩበት አንድ ወሳኝ መነጋገር ያለብን ነጥብ ስላለ ይሄ ድል ፒኤስጂ እዚህ ደረጃ ለመድረስ ፕሮሰሱ፣ እቅዱ፣ ያጫወት ስልቱ፣ የጨዋታ ፕላኑ በተጋጣሚ የፒኤስጂ እንቅስቃሴዎች ሁሉ ኳስን መሰረት ስላደረገ ያለ ኳስ ባሉ እንቅስቃሴዎች ላይ የአርሴናል ቡድን የበለጠ ኮምፓክትነቱን አዘም ብሎ ማምጣቱ በእርግጥ ጨዋታው ላይ የፈለገውን የጨዋታ ፕላንና እቅድ መፈጸም ችሏል። ግን በነዛ ፕላን ውስጥ ደግሞ ልናስተውላቸው የሚገባ ወሳኝ ነጥቦች ነበሩ። ከመጀመሪያው 45 ሁለተኛው 45 ለምን ተለየ? የመጀመሪያው 45 ድጋሚ ሌላ ግብ ለማስቆጠር እድሎች እያሉ እነዛ እድሎች ላይ የነበረው የአርሴናል ፍላጎት የበለጠ ውጤት ማስጠበቅ፣ የአንድ ለባዶ ልዩነት ማስጠበቅ ተቀዳሚ ምርጫ ማድረጉ ዋጋ ያስከፈለው ይመስለኛል ሚኬል አርቴታን። የበለጠ ደግሞ በእንግሊዝ ክለቦች ለፍጻሜ ደርሰው የእንግሊዝ ክለቦች ባለፉት 11 የፍጻሜ ጨዋታ ላይ የእንግሊዝ ክለቦች በ11ዱ ቅድሚያ ግብ አስቆጥረው 9 ክለቦች ዋንጫውን አሳክተዋል። 2 ጊዜ ቅድሚያ ግብ አስቆጥሮ ዋንጫውን ያላሳካው የሚኬል አርቴታ አርሴናል ከዚህ በፊት በአርሴን ቬንገር 2006 ትናንትና ቀዳሚ ሆኖ ማሸነፍ ያልቻለበት በዩኤፋ ቻምፒየንስ ሊግ 226 ጨዋታዎችን ወይም በዩሮፒያን ካፕ በሚባልበትም ጊዜ ጨምሮ አርሴናል በርካታ ጨዋታ ያደረገ በጣም ከ200 ጨዋታ በላይ አድርጎ ዋንጫ ያላሳካ ብቸኛ ቡድን ሆኗል በዩኤፋ ቻምፒየንስ ሊግ። እነዚህን ሁሉ ሪከርዶች ስንመለከት በ90 ደቂቃ ውስጥ የሚጠናቀቁ ጉዳዮች ለበለጠ ለሌሎች አርስቶች በር ይከፍታል። አርሴናል በ5 የኢሮፒያን ውድድሮች ፍጻሜ ቀርቦ የትኛውንም ፍጻሜ ያላሸነፈበት ምን ያለበት እነዚህ ሪከርዶች ሁሉ በየጊዜው የተፈጠሩ ናቸው። ግን የዘንድሮ አርሴናል በሊጉ ፍጹም አስደናቂ ነበር። የሊጉ ምርጥ ቡድን ነበር። ይሄንን ጥራትና ጥንካሬ በዘላቂነት ለዓመታት ይዞ እንደሚቀጥል በርካታ ምልክቶችም ጥንካሬዎችም አሉት። እነዚህ ሁሉ ኳሊቲዎች ደግሞ በዘላቂነት ፐርፎርም እንዲያደርጉ እያንዳንዱ ጨዋታዎች ላይ የነበረው ትኩረትና አሸናፊነት ፍጹም አስደናቂ ሆኖ የዘንድሮ ሲዝን የትናንት ምሽቱን ጨዋታ አርሴናል ተሸነፈ ማለት ስኬታማ የሆነበትን መንገድ ያሳንሷል ወይም እውቅና ያሳጧል ማለት አይደለም። ትልቁን ዋንጫ የሚወዳደርበትን ሊግ ስኬታማነቱን ከ22 ዓመት በኋላ አምጥቷል። አሁን በሩን ከፍቷል። የስኬቶች በሩን በከፈተበት በሳምንቱ ግን ይሄ ውጤት መመዝገቡ አንዳንዴ ለግዙፍ ጨዋታዎች የሚሰጡ ትኩረቶች በአንድ አይነት ስልት ሲሆኑ ዋጋ ያስከፍላሉ። ይህንን ነው ደጋግመን ስናነሳ የነበረው። የበለጠ ደግሞ ጨዋታ ላይ የሚዘውተሩ የጨዋታ እንቅስቃሴዎችና ሊኖራቸው የሚገባ እንዳላቸውም ደጋግመን ስናነሳ የነበራቸውን ኳሊቲዎች ደግሞ መገደብ ሁሌም ለእንዲህ አይነት ውጤት መመዝገብ ምክንያት ይሆናሉ። አርሴናል በምሽቱ ጨዋታ ስትራቴጂካሊ ምርጥ ነበር፣ ግን ታክቲካሊ ዲፋይንድ የማድረግ የያዙትን ጥንካሬ የበለጠ ሊያዘልቅ የሚችለውን ባላንስ አጠባበቅ ላይ ወይም አርሴናል በመከላከሉ ላይ ያለውን ጥንካሬ ብቻ አዘም ብሎ መምጣቱ ዋጋ ላስከፈለን ብላችሁ ታስባላችሁ? ያንን 120 ደቂቃ ያክል አርሴናል
በሙሉ መከላከል ውስጥ መቆየቱ ተገቢ ነው ብላችሁ ታስባላችሁ? በእርግጥ ከፒኤስጂ አይነት ቡድን ጋር ወጥቶ ማጥቃት አስፈላጊ ነው፣ ከባድ ነው፣ አስፈላጊም ነው። ግን መከላከሉ በዚህ ደረጃ ኦርጋናይዝ ከሆነ ማጥቃቱ ላይ ቢያንስ በሁሉም ደቂቃዎች ሳይሆን እንደ ፒኤስጂ እያንዳንዱን ደቂቃ ተጠቅሞ ለማጥቃት መምረጥ ሳይሆን ቢያንስ የስትራቴጂክ ማጥቃቶችን በቡድኑ እንቅስቃሴና መከላከል ውስጥ የበለጠ አዳፕት ማድረግ ይኖርባቸው ነበር። ነገር ግን 120 ደቂቃ ያክል ተመሳሳይ ጨዋታ ፕላን ይዞ መቅረብ አንዳንዴ ተጋጣሚም ራሱን የበለጠ ከደቂቃ ደቂቃ እያጎለበተ እንዲመጣ ስለሚረዳ እንደነዚህ አይነት ስትራቴጂዎች በሙሉ የጨዋታው ክፍለ ጊዜ መመረጣቸው ነው አሁን አደጋውን ከፍ ያደረገው እና አርሴናል ለታሪካዊ ድል የተቃረበበትን አጋጣሚ ሳይጠቀም የቀረው። ሉዊስ ኤንሪኬ ደግሞ ባለው ጂኒየስ የቡድን ግንባታና የታክቲክ ስትራቴጂ እንግዲህ ውጤታማም ስኬታማም ሆኖ ዋንጫውን ከፍ አድርጓል። ይሄ ማለት ግን የአርሴናልን ፍጹም አስደናቂ የውድድር ዓመት ክሬዲትን በየትኛውም መመዘኛ አያሳጣም። ምክንያቱም ቡድኑ ብዙ ለፍቷል፣ በርካታ ጨዋታዎችን አድርጓል። የተጫዋቾችን አጠቃቀም ብንመለከት እንኳን የአርሴናል ስኳድ ውስጥ ያሉ ተጫዋቾች ያላቸው ደቂቃ ከፒኤስጂ ተጫዋቾች ጋር ፍጹም አይገናኝም። ይህን ከትናንት በስቲያ ስናነሳ ነበር። ስለዚህ ለዚህ ጨዋታ በሙሉ ማጥቃትና ስትራቴጂ ከተመለከትን ፒኤስጂ በመረጠው የጨዋታ ስትራቴጂ ካለው ኢነርጂ አኳያ አስደናቂ ነበር። የሚካኤል አርቴታ አርሴናል የወሰደውን አድቫንቴጅ ማስጠበቅ ነበር የመጀመሪያ የጨዋታ ፕላን። ይሄ አጋጣሚ ሲፈጠር በዚህ የጨዋታ ፕላን ውስጥ መቆየት መምረጡ እንግዲህ ዋጋ አስከፍሎታል። ግን ሲዝኑን ሙሉ የመጣበትን ጥንካሬ በእርግጠኛነት በምንም መመዘኛ ክሬዲት ሊያጣ አይገባም። በፕሪሚየር ሊጉ ፍጹም አስደናቂ ነበር፣ ምርጥ ነበር። የሊጉ ምርጥ ቡድን አስፈላጊውን ስኬት ወደ ክለቡ አምጥቷል፣ ምርጡ ቡድን። ስለዚህ የትናንት ምሽቱን ጨዋታ መሸነፍ ለሲዝኑ ግምገማ አርሴናልን በበለጠ እንዲሁም በቀጣይ ዓመታት ካለፉት ስትራቴጂዎች ራሱን አጎልብቶ አዳብሮ በተሻለ ጥንካሬ የመምጣት አቅሙ ሰፊ ስለሆነ በተሻለ ሁኔታ በቀጣይ ዓመታት ወደዚህ ድል የመመለሱ እድል በጣም ከፍተኛ ነው። ለሚካኤል አርቴታ ክሬዲት መስጠት ያስፈልጋል። ግን በኤክስፒሪየንስ የተሞላው ጂኒየሱ በጨዋታ ስልቱ በዓለም አቀፍ ደረጃ ማሳመን የቻለ የጨዋታው ስትራቴጂ ለተጋጣሚ በጣም ፈታኝ የሆነ የማያባራ ማጥቃት ከማያባራ ግቦች ጋር ተዋህዶ በሻምፒዮንስ ሊግ እግር ኳስ ከፍተኛውን ግብ ያስቆጠረ 45 ግብ አስቆጥሮ 60% የኳስ ኮንትሮል የበላይነት ያለው ቡድን በአስደናቂ የጨዋታ ብልጫ ተጋጣሚዎችን የሚያሸንፈው ፒኤስጂ በስተመጨረሻም የራሱን ዳይነስቲ መገንባት ጀምሯል። ባክ ቱ ባክ ሻምፒዮንስ ሊግ ማሸነፍ ማለት በአውሮፓ ምድር ፍጹም የበላይነትን ማድሪድ በዚሊያን ውስጥ ያደረገው አይነት፣ በአንድ ወቅት ሊቨርፑል በኤሮፓያን እግር ኳስ ያደረገው አይነት፣ ጋርዲዮላ በባርሳ ቤት የፈጠረው፣ አንጀሎቲ በማድሪድ ቤት፣ እንደነዚህ አይነት የታሪካዊ የወቅቱ የዚህ ውድድር የራስ ምስል ግንባታን ከፍ አድርጎ የመገንባት አቅምን ነው እንግዲህ ሉዊስ ኤንሪኬ ትናንት ምሽት አርሴናልን በማሸነፍ በመለያ ምት ከፍ ማድረግ የቻለው። ግን እንደ ሌሎች የእንግሊዝ ተጋጣሚዎች አርሴናል ለፒኤስጂ እንዲሁ በቀላሉ የራሱን በር የሚከፍት ቡድን አልነበርም። ምንም እንኳን የፒኤስጂ ፍጹም የበላይነት በጨዋታው አብዛኛውን ደቂቃ በጣም በርካታ ሁሉንም ማለት ይቻላል ቢስተዋልም፣ ግን የአርሴናል ሎው ብሎክና ስትራቴጂ መከላከሉን ብዙም ባንደግፍም፣ ግን በፒኤስጂ ማጥቃት ደረጃ አርቴታ ለመረጠው የጨዋታ ስትራቴጂ ጥሩ ነበር። በእነዚህ መሃል ግን የማጥቃት ጥራትን የሚያጎለብቱ ከፍ የሚያደርጉ ተጫዋቾች አጠቃቀም እንዴት የጨዋታውን ፕላን እንደቀየረው ደግሞ የበለጠ መመልከት ያለብን ይመስለኛል። ጨዋታው ተጀመረ። የትልቅ ጨዋታ ተጫዋች የሆነው ታታሪው ከፈረመበት ጊዜ ጀምሮ በአርሴናል ደጋፊዎች ሲጠለጠል ሲተች ብዙ ሲባል የነበረው ካይ ሃቨርት
በትልቅ ጨዋታ ምን ማድረግ እንዳለበት የትልቅ ጨዋታ ተጫዋች መሆኑን ከጉዳት ከተመለሰበት ጊዜ አንስቶ አርሴናልን እንዴት በወሳኝ ምዕራፍ ላይ ወሳኝ ግቦችን እያስቆጠረ እዚህ ደረጃ እንደደረሰ የአደባባይ እውነታ ነው። እንደምታውቁት ካይ ሃቨርት ከጉዳት ከተነሳበት ጊዜ አንስቶ ያስቆጠራቸውን ግቦች ብትመለከቱ ለአርሴናል ሲዝን ሁሉ ትርጉም ነበራቸው። ለምሳሌ ከበርንሌ ጋር ያስቆጠራት ግብ አርሴናል የ2025/26 የእንግሊዝ ፕሪሚየር ሊግን ክብር ከፍ እንዲያደርግ፣ ከስፖርቲንግ ሊዝበን ጋር የማሸነፊያዋን ግብ አዌ ማች ያስቆጠረበት፣ ከባየር ሌቨርኩዘን ጋር የአቻነትን ግብ፣ የካይ ሃቨርት ግቦች ሁሉ በትርጉም የተሞሉ ናቸው። ይሄም ተጫዋች እንግዲህ በ2021 ነበር ማንቸስተር ሲቲ ላይ የቼልሲ ተጫዋች ያለ ብቸኛዋን ግብ አስቆጠረ። ያንን ጨዋታ ቼልሲ በድል መወጣት ቻለ። ትናንት ምሽትም አርሴናሎችን ቀዳሚ ማድረግ የቻለች 6 ደቂቃ ላይ የተገኘችዋን አጋጣሚ በአግባቡ በመጠቀም በግሩም አጨራረስ፣ በግሩም እይታ፣ በጠባብ አንግል ሳፋኖቭ ባልጠበቀው ሹት ነበር ሃቨርት አርሴናልን ቀዳሚ ማድረግ የቻለው። በደንብ አሁን ከዚህ ደቂቃ በኋላ ያለው እውነታ ስንመለከት ግን ምናልባት ይሄ ጨዋታ ለሚካኤል አርቴታ በተወሰነ መልኩ ካለበት ውጥረት ጫና ፕሪሚየር ሊግን በከፍታ አምጥቶ ለሻምፒዮንስ ሊግ እግር ኳስ ደግሞ እንደገና መመዘኛ ተደርጎ እየቀረበበት፣ ግን ይሄ አሰልጣኝ እንዴት ነው ክሬዲት ሊሰጠው የሚገባው? ምክንያቱም ይሄ የመከላከል ስትራቴጂ አስገዳጅ ነው። ምክንያቱም የፒኤስጂ ስብስብ ከአርሴናል ስብስብ በእድሜ ለምሳሌ በአማካይ 24 ዓመት ላይ የሚገኝ የሻምፒዮንስ ሊግ የዘንድሮ የውድድር ዓመት አቨሬጅ እድሜው ወጣት የሆነ ስብስብ ፒኤስጂ በእንደነዚህ አይነት ሁኔታ ውስጥ ያለ ቡድን ኢነርጂያቸው፣ የኳስ ቅብብላቸው በየጊዜያቱ ከመጡ ምርጥ በዘመናችን ከተመለከትናቸው አስደናቂ አማካዮች ለምሳሌ ዛቪና ኢኔስታን ተመለከትን፣ ሞድሪች እና ክሩስን ተመለከትን። ቪቲኛና ኔቬስ ደግሞ የዚህኛው ትውልድ ምርጡ አማካይ መሆናቸውን ደግሞ ትናንት ምሽት አሳዩ። እንዴት አይነት ፍጹም አስደናቂ አማካዮች እንደሆኑ ቪቲኛ ከ2003 እና 4 ኦፕታ መመዝገብ ከጀመረበት ጊዜ አንስቶ በፍጻሜ ጨዋታ 141 የተሳኩ ፓሶችን ያደረገ ከዛቪ ሄርናንዴስ 2011 በኋላ የመጀመሪያና ብቸኛ ተጫዋች ሆነ። ተመልከቱ፣ የቪቲኛ የጨዋታው ኮከብ ነበር። የጆዋው ኔቬስ ድካም አልባ እንቅስቃሴ፣ ኢነርጂ፣ በአማካይ ክፍል ሁሉም አንድ አማካይ ሊኖረው የሚገባውን ሁሉንም ኳሊቲ የያዘ ኢንተርሴፕሽኖቹን፣ ታክሎቹን፣ ፓሶችን ሁሉን በጠባብ ስፔስ ላይ የመግባባታቸውን ርቀት ስንመለከት የትናንት ምሽቱን ጨዋታ ያሸነፉት የፒኤስጂ አታኪንግ ሰርድ ተጫዋቾች ሳይሆኑ የፒኤስጂ አማካዮች ናቸው። ከክቫራትስኬሊያ ጨዋታው ላይ ያቺን የፔናልቲ አጋጣሚ ክሬት ከማድረግ ውጭ የነበረው ሞመንተም እና የዘንድሮ ሲዝን በክቫራ ደረጃ በተጠበቀው የፍጻሜ ጨዋታ ደረጃ አልነበረም። ዴምቤሌ ጥሩ ተንቀሳቅሷል፣ ግን የቀድሞውን ኢፌክቲቭን ዴምቤሌ አልነበረም። ያው የጤንነቱን ክፍተት እንዳለ ሆኖ ዱዌ ከሶስቱ ተጫዋቾች እንደውም በተሻለ ሁኔታ ምርጡ ዲዝሪ ዱዌ ነው። በሶስቱም ኤሪያ ላይ እየተዟዟረ የዴምቤሌና ክቫራትስኬሊያ በኳሊቲያቸው ደረጃ ወይም በሚታወቁበት ከፍታ ላይ አለመገኘት እንጂ በጨዋታው ላይ እንደ ፕላን እንደ ጨዋታ ስትራቴጂ አስደናቂ ነበሩና እንደ ቡድን ፒኤስጂ ክፍተቱን፣ ችግሩን፣ ሜዳ ውስጥ የሚፈጠርበትን ጫና የሚወጣበት የመብቴ ትልቁ አቅም ቪቲኛ እና ጆዋው ኔቬስ ናቸው። ሁለቱ ተጫዋቾች ሃይ ስታንዳርድ ወርልድ ክላስ ኳሊቲ መሆናቸውን በድጋሚ ማረጋገጥ ችለዋል። ሃቨርት አስቆጠረ። የትልቅ ጨዋታ ተጫዋች፣ የትልቅ ስቴጅ ሜንታሊቲ ያለው አርሴናል አድቫንቴጅ ወሰደ። በመጀመሪያው 45 አርሴናል አድቫንቴጅ ከወሰደበት ደቂቃ አንስቶ በደንብ የእግር ኳስ ቤተሰቦች አሁን ከዚህ በኋላ የምናነሳው ነጥብ በእርግጥም አርቴታና ልጆቹ አድቫንቴጅን አሳልፈው አልሰጡም እንዴ? ይህን ያክል ደቂቃ በእንዲህ አይነት ስትራቴጂ ውስጥ መቆየታቸው ዋጋ እንዳስከፈላቸው የምንታዘበው ከዚህ ደቂቃ በኋላ በማነሳላችሁ ነጥብ
በ6 ደቂቃ ፒኤስጂ ግብ ተቆጥሮበት በደንብ እዚህ ጋር አድምጡ። የመጀመሪያ 45 እየተመራ ወጥቶ በዘንድሮ የውድድር ዓመት በዩኤፋ ቻምፒየንስ ሊግ ካደረጋቸው ጨዋታዎች ውስጥ በመጀመሪያ 45 የተመራባቸውን ጨዋታ ያሸነፈው አንድ ነው። በዘንድሮ ሲዝን በ12 ጨዋታዎች ውስጥ አንድ ጨዋታ ነው ያሸነፈው። ፈርስታፍ ተመርቶ አብዛኛውን ጨዋታ የወጣው አቻ ነው። የተወሰኑትም በሽንፈት አጠናቋል። የትናንት ምሽቱም ጨዋታ አቻ ነው የተጠናቀቀው። ግን የፒኤስጂ ተጫዋቾች ላይ ምን ታዝባችኋል? ከፍተኛ ስሜታዊነት፣ ይሄ ከቁጥጥር የወጣ ስሜትን፣ ነርቪ ነገሮችን ሜዳ ውስጥ እናያለን። የፒኤስጂ ተጫዋቾች ፊት ለፊት ላይ መደናገጥም መረበሽም ብስጭትም ይስተዋል ነበር። በእንደነዚህ አይነት ተጋጣሚ አድቫንቴጅ በወሰደበት ሰዓት ጫናውን እያበረታ ሲመጣ አንደኛ የቡድኑ ተጫዋቾች ጌም ኮንሰንትሬሽን፣ የጨዋታ አቅም፣ ጌም ማኔጅመንት ይዘው የመጡትን ፕላን ነው እየሳቱ የሚመጡት። አርሴናል የበለጠ ጫናውን በዛ ሰዓት አበርትቶ ፒኤስጂን ቢጫን ተጨማሪ ግብ አያጣ። በጣም እርግጠኛውን ልንገራችሁ፣ ፒኤስጂ ተጫዋቾች ላይ በጣም ጌም ኮንሰንትሬሽናቸውን ስተዋል። ብስጭት አለ፣ የነ ዴምቤሌ ፍጥነት፣ ያልተገባ ውሳኔ፣ መረበሽ ሁሉም ተጫዋቾች ላይ ይታይ ነበር። በዚህ መሃል ግን ቪቲኛ በሰከነ ሁኔታ ኳሶችን ፓስ ያደርጋል። ጆኦ ኔቬስ ባላንስ ይጠብቃል። ከሁለቱ ውጪ ለምሳሌ ፋቢያን ሩይዝ ከሃቨርት ጋር ዳር ላይ የገባበት ግብግብ፣ አርሴናሎች ኳስ ባዘገዩ ቁጥር የሚበሳጩበት በጣም በብስጭትና ነርቪ ሞመንት ውስጥ ነበሩ። አርሴናል ያንን ታይሚንግ መጠቀም ይችል ነበር ለተጨማሪ ግብ። በነዛ ታይሚንግ አርሴናል የበለጠ ወደ ራሱ ሜዳ ማዘንበሉን ቀጠለ። ፒኤስጂ ልክ በጨዋታው ትንሽ ሪስታርት ማድረግ ዝግ ባለ ቴምቦ ጨዋታው ማንበብ የጀመሩት ከየትኛው ደቂቃ በኋላ መሰላችሁ? ሳፋኖቭ ጭንቅላቱን ተመቶ ወድቆ ሕክምና ከተደረገለት በኋላ በተወሰነ መልኩ መረጋጋት፣ ወተር ብሬክ ሲፈጠር ምን የፒኤስጂ ተጫዋቾች ከዛ ስሜታዊነት ወጥተው ወደ ጌም ኮንሰንትሬሽን መግባት ጀመሩ። በደንብ ትኩረታቸውን ጨዋታው ላይ ማድረግ ጀመሩ። ከዛ ውጪ ግን ግቡ እንደተቆጠረ በገቡበት ጫና ደረጃ ከአርሴናል ጫና ስላልደረሰባቸው ፒኤስጂ የመጀመሪያውን 45 እንደምንም እረፍት ለመውጣት ጨዋታውንም ተቆጣጠሩ። ወደፊት በተወሰነ መልኩ አልፎ አልፎ በሚያጠቋቸው ኳሶች እድሎችን ክሬት ለማድረግ ሞከሩ። የጨዋታው ፕላን ፈርስታፍ አርሴናል ባቀደው ልክ ቢያልቅም ግን ተጨማሪ አድቫንቴጆች ለአርሴናል በር የሚከፍቱ የፒኤስጂ መዘናጋትና የፒኤስጂ ጫና ውስጥ መግባት አጋጣሚውን ከፍቶ ነበር። አልተጠቀሙበትም። ፈርስታፍ አለፈ። አርሴናል ከመጀመሪያው 45 ከነበረው ንቃት፣ ፍላጎት፣ ፕሬሲንግ፣ ኢንቴንሲቲ በአንድ የግራፉ መውረድ ጀመረ። ገና የመጀመሪያ 45 እንደተጀመረ የአርሴናል ፊዚካሊ ዝግጁ መሆን፣ ቴክኒካሊ ያላቸው አፕሮች፣ በእያንዳንዱ ዲፓርትመንት ላይ አርሴናል በቀላሉ ዱዌሎችን መሸነፍ ጀመረ። አሁን በዘንድሮ ሲዝን በሊግ ጨዋታዎች የተመለከትናቸውን ጉዳዮች ሁሉ ያስተዋልንበት ሰከንድ ሃፍ በፕሪሚየር ሊግ የምናየው የአርሴናል ቴምቦ መውረድ በሻምፒየንስ ሊግን ፍጻሜ ታየ። ፒኤስጂ ደግሞ የበለጠ የጨዋታ ኮንሰንትሬሽናቸውን ሰብስበው በደንብ ያለፉትን ቀናት ስናነሳ የነበረው በመከላከል ምክንያት ዋጋ ከሚያስከፍሉ ትላልቅ ምክንያቶች መካከል ተጫዋቾች የበለጠ ለረጅም ደቂቃ በመከላከል ኮንሰንትሬሽን ውስጥ ሆነው ሲቆዩ፣ ከኳስ ርቀው ሲቆዩ ከሚያጋጥማቸው አንዱ ትልቁ ምክንያት ምንድነው? ስህተት ነው። ስህተት ደግሞ ወደ ካርድ ይጋብዛል። ካርድ አንድ ተጫዋች ተመለከተ ማለት ዲፌንሲቭሊ የሚያደርገውን አክሽን እንዲቀንስ ያስገድደዋል። ሚካኤል አርቴታ ገና ክሪስቲያን ሞስኬራ የእጁን ለመወርወር ደቂቃዎችን በቆየበት አጋጣሚ ቢጫ ካርድ እንደተመለከተ በፍጥነት መቀየር ይችላል። ማቆየቱ ዋጋ አስከፍሎታል። የበለጠ ደግሞ ዋጋ ያስከፈለው በመከላከል ስትራቴጂ ውስጥ አንድ ኤክስፒሪየንሱ አነስተኛ የሆነ ወጣት ተከላካይ በእንደነዛ አይነት ፖዚሽን ላይ የበለጠ ጫና ውስጥ የሚያስገባ ቢጫ ካርድ ተመልክቶ የፒኤስጂ ሃይ ፕረስ እና ኢንቴንሲቲ በጣም በተጋጋለበት ደቂቃ ውስጥ ጌም ኮንሰንትሬሽን፣ ጌም ማኔጅመንት፣ ኤክስፒሪየንስ የሚጠይቅበት ደቂቃ ላይ አርቴታ ለውጡን አዘገየ። ከዛም በኋላ
ያቺ ፋውል እንድትፈጸም ምክንያት ሆነ ክርስቲያን ሞስኬራ። ትናንት በነበረን ፕሮግራም አንስቼላችኋል። ረጅሙን የጨዋታ ክፍለ ጊዜ እንደ መከላከል ተጫዋቾችን ለአደጋም ለካርድም የሚዳርግ አንደኛው የጨዋታ ስትራቴጂ። የበለጠ የተጫዋች ካርድ ከተመለከተ በኋላ አርቴታ በቂ የማሰቢያ ጊዜ ነበረው፣ መቀየር ይችላል። እነዛ አደጋዎች ሳይመጡ ሁሉ ለውጡ ማድረግ ይችላል። ግን አርቴታም ዘገየ፣ በዘገየው ልክ ዋጋ ከፈለ። ራሱ ክርስቲያን ሞስኬራ ክቫራትስኬሊያ ላይ ፋውል ሰራ፣ ደምቤሌ ፍጹም ቅጣት ምቱን አስቆጠረ። ፒኤስጂ ወደ ጨዋታው የገባበትን ሞመንት ከተመለከታችሁ አርሴናል ኢነርጂው፣ አግሬሲቭነቱ፣ ፕሬሲንጉ እየወረደ ሲመጣ ፒኤስጂ አድቫንቴጁን ባላንስ አደረገ፣ የበለጠ ኢነርጂውን ጨመረ። የበለጠ ሁለተኛው የሚካኤል አርቴታ የጨዋታ ፕላን ስተት የማንቸስተር ሲቲውን አይነት ስትራቴጂ ይዞ ቡድኑን ለበርካታ ደቂቃ ተጋላጭ አደረገ። የበለጠ አርሴናል ከኳስ ጋር ያለው ቆይታ መነጣጠል ጀመረ። የአማካይ ክፍሉ ተበለጠ። እዚህ ላይ ደግሞ ሉዊስ ኤንሪኬ የአማካይ ክፍሉን ብልጫ ለመውሰድ አዲስ ጉልበት ዘይር ኤርሜን በፋቢያን ሩይዝ ቀየሩ። የአርሴናል የአማካይ ክፍል ኦርጋናይዜሽን መጀመሪያ መከላከል ውስጥ እንኳን ቢሆን የኦዲጋርድ ሙቭመንት ለቪቲኛም ለጆዋው ኔቬስም ኦፌንሲቭሊ ለሚያደርጉት እንቅስቃሴ ምቾት በበቂ ሁኔታ አልሰጣቸው። ለዛ ነበሩ እኮ ማይል ሉዊስ ስኬሊ ዱዌሎች ላይ ጠንካራ የነበረው፣ ሪከቨሪው በጣም አስደናቂ የነበረው፣ ከራሱ የተበላሸን ኳስ ተመልሶ ሄዶ ከዱዌ ያስጣለበት ቴክኒክ። አርሴናል አማካይ ክፍሉ ላይ የነበረው ኦርጋናይዜሽን ለፒኤስጂ ማጥቃት ትልቁ ፈተና የነበረው የአርሴናል የአማካይ ክፍል ሳይድ ፕሬሲንግ ነበር። ኦዲጋርድን ቀይሮ ቪክተር ዮከሬስን ሲያስገባ ግን ልክ የምታስታውሱ ከሆነ ከማንቸስተር ሲቲ ጋር በካራቦ ካፕ የተፈጠረው አይነት ጋፕ ተፈጠረ። ያችን የሜዳ ክፍል የበለጠ በፓስ ቪቲኛና ጆዋው ኔቬስ ከዛይር ኤርሜ ጋር እየተጠቀሙ አርሴናል ላይ ተደጋጋሚ ጫና መፍጠር ጀመሩ። በጣም ተደጋጋሚ ጫና። እንደውም የአርሴናል የመከላከል ጥንካሬን ጨዋታው ላይ ጥሩ ቆይታ እንዲያደርጉ የረዷቸው የአርቴታ ያቺ ለውጥና የዘገየው የሙስኬራ ውሳኔ ደጋግመን አንስተናል። በትላልቅ ውድድሮች ላይ አጋጣሚ የዚህ አይነት ትላልቅ ቢግ ስቴጅ ጨዋታዎች ላይ የአሰልጣኞች ውሳኔ የጨዋታውን ልዩነት ሁሌም ይፈጥራል። ሁለተኛው የአርሴናል ደግሞ በጣም በትናንትናው ጨዋታ ግራ ያጋባኝን ጉዳይ ላንሳላችሁ። ቪክተር ዮከሬስ፣ ጋብሪኤል ማርቲኔሊ፣ ኖኒ ማዱዌኬ፣ ኤበሪቼ ኤዜ፣ ጁሬን ቲምበር፣ ማርቲን ዙቢመንዲ 6 ፍሬሽ ጉልበት ሜዳ ላይ ካሉ 6 ተጫዋቾች 6 አዲስ ጉልበት አርቴታ አስገባ። ተመልከቱ። ክቫራትስኬሊያ፣ ዴምቤሌ፣ ቪቲኛ፣ ፋቢያን ሩይዝ፣ እነዚህን ተጫዋቾች ደግሞ ተመልከቱ። ተቀይሮ ወጡ፣ ማርኪኒዮስን ጨምሮ። የትኛው ቡድን ነው ሞር ኦፌንሲቭሊ በኢነርጂ መጫወት የነበረበት? አርሴናል 6 አዲስ ጉልበት ወደ ሜዳ አስገብቷል። 6 እንዴት ጨዋታውን ብልጫ ለመውሰድ የአርቴታ ቡድን ተቸገረ? በጣም ግራ ያጋባኝ ጉዳይ። እንደው መጨረሻ ላይ የአርሴናልን አግሬሲቭነት ለመቀነስ ወይም ለመቋቋም አስቦ እኮ ዛባኒን አስገብቶ በባክስሪ መጫወት ጀመረ። ኑኖ ሜንዴዝን እንዳይሻገር በማድረግ ብራዚላዊውን ሴንተር ባክ አማካይ ክፍል ላይ አስገብቶ ወደ 3-5-2 ኤንሪኬ አጫወቱን ቀየረ። የመጨረሻ ተጨማሪ ደቂቃዎችን የተጨማሪ ደቂቃ 30 ደቂቃ ውስጥ የመጨረሻ 10 ደቂቃውን በ3-5-2 ነው የተጫወተው። አርሴናል አግሬሲቭሊ ፕሬስ ማድረግ አልፈለገም። አሁንም የራሱን ዞን ማጠር ነው። እነዚህ ሁሉ አጋጣሚዎች እኮ የጨዋታ ትልቅ ሞመንት የሚቀይሩ ናቸው። ዴምቤሌ ተጎድቶ ከወጣ፣ ክቫራትስኬሊያ ተቀይሮ ከወጣ አርሴናል እንዴት አሁንም እዛው ኤሪያ ላይ ፒኖ ነው ይቆያል? መውጣት ነበረበት፣ ማጥቃት ነበረበት፣ እድሎችን መፍጠር ነበረበት። በሁለተኛው 45 አርሴናል በፒኤስጂ የመጫወቻ ክልል የነካው ኳስ 1 ነው። በጣም የሚያስገርመው 1። አርሴናል በሙሉ ጨዋታ በፒኤስጂ የመጫወቻ ክልል የነካው ኳስ 14 ነው። ፒኤስጂ 43። ይሄ ምን ያሳየናል? የአርሴናል የማጥቃት አፕታይት
ከግቧ በኋላ የለም ወረደ። በቃ ወደዛ ሜዳ ለመሄድ አርቴታና ልጆቹ አልፈለጉ በስትራቴጂ በቃ። ስለዚህ አብዝቶ መከላከል እግር ኳስ ውስጥ ዋጋ ከሚያስከፍሉ አሁን አርሴናል 120 ደቂቃ የደከመበት ስትራቴጂ እኮ በጋብርኤል ያቺ ኳስ መሳት መከነች። ግን አርሴናል ሪስኮቹን ደፍሮ በተለይ ፒኤስጂ እየጎደለ ጥራቱ ሜዳ ላይ እያነሰ በመጣ ሰዓት አርሴናል የበለጠ ኦፌንሲቭሊ ቢጫወት እድሎች እንዴት ክሬት አያደርግ? አሁን ግራ ያጋባኝ ውሳኔ እሱ ነው። አብዛኛው የጨዋታው ፕላን በጥሩ ሁኔታ አርቴታ ባሰበው ልክ አልቆለታል። እንግዲህ ፍጹም ቅጣት ምት እኮ የእድል ጉዳይ ነው። 50-50 ነው። እኔ የመለያ ምት ሽንፈት አንዳንዴ እንደነዚህ አይነት ግዙፍ ውድድሮችን ለመለየት ያስፈልጋል እንጂ 120 ደቂቃ የመጡበትን ልፋት አይወክልም። ያ የመለያ ምት ግን በጨዋታ ላይ የነበረው የ120 ደቂቃ ፍላጎት ስናይ ፒኤስጂ ለእግር ኳሱ ቤተሰብ አዝናኝ እግር ኳስ ተጫውቷል። በበቂ ሁኔታ ኳሱን ኮንትሮል አድርጓል። ከሳይድ ወደ ሳይድ በፈለጉት የጨዋታ ስታይል ለማጥቃት ሞክረዋል። በሞከሩት ደረጃ በመለያ ምት ፍሬያቸውን ማግኘት ቻሉ። አርቴታ ግን አስቆጠረ። ከዛም በኋላ ለማስቆጠር ፕላኑን ዘግቷል። በሚቀይራቸው ተጫዋቾች እንኳን የማጥቃት ፍላጎት አልተስተዋለም። ይሄ ደግሞ በእንደነዚህ አይነት ግዙፍ ውድድሮች ሪስክ አለው፣ አይዘልቅም። ምክንያቱም ተጋጣሚ የማጥቃት አፕታይቱ እየጨመረ በመጣ ቁጥር ኢነርጂው ከፍ እያለ ይመጣል። አርሴናል ሁለተኛ 45 መውረድ የጀመረ በተለየ ጥራትና ስታንዳርድ ከፍ ብሎ ለማጥቃት በተወሰነ መልኩ ብዙም አላስተዋልንም። አንዳንድ አልፎ አልፎ የሚፈጠሩ ወደፊት የሚሄዱባቸውን ኳሶች ክሬት የማድረግ ሁኔታ ላይ ባለመግባባት በታይሚንግ እና ማድዌኪያ እንቅስቃሴ ላይ ሲባክል እናስተውላለን እና በመለያ ምት ላይ ጎንካልቮ ራሞስ፣ ቪክተር ዮከሬስ፣ አሽረፍ ሀኪሚ የተለያዩ ተጫዋቾች ምርጥ ፔናልቲ እነ ደክላን ራይስ አስቆጥረው ነው እንግዲህ ጋብርኤል ማጋሌሽ መሳት የቻለው። ግን አንዱ ነታ እዚህ ጋር ለማስቀመጥ የፔናልቲ ሹታውቱ ላይ የአርሴናል ምርጫ ተገቢ ነው ብላችሁ ታስባላችሁ? በበኩሌ ትክክለኛ ውሳኔ አርቴታ ወስኗል ብዬ አላስብም። ጋብርኤል ከአምስቱ ዋና መቼዎች መካከል አንዱ መሆን ነበረበት እንዴ? ማድዌክ የተሻለ መቼ አይደል እንዴ? በቼልሲ ቤት በጣም ለዛውም ኩል የሆነ አጨራረስ በተሻለ ሁኔታ ዙቢመንዲ መምታት ይችል የለም። ሳሊባ በተሻለ ሁኔታ ሲመታ በዘንድሮ የውድድር ዓመት ካልተሳሳትን በካራቦ ካፕ ነው በምን ውድድር ላይ ነበር ያየን አርሴናል በፔናልቲ ያሸነፈባቸው ጨዋታዎች ላይ የተሻሉ መቼዎች አሉ በሜዳ ላይ ካሉ። በበለጠ ደግሞ ጨዋታ ላይ ገብቶ ውጤት በመቀየር ኢፌክቲቭ በመሆን በጨዋታ ክፍለ ጊዜ ካሳለፉ ተጫዋቾች ጋር ደግሞ ስናነጻጽር አርቴታ በተወሰነ መልኩ ታግሶ ለውጡን ደግሞ በተለይ በተጨማሪ 30 ደቂቃ ላይ ያፈጠናቸውን ለውጦች ቢያዘገይ ጋብርኤል ጄሱስም ሚካኤል ሜሪኖ ምርጥ መቼዎች ናቸው። ከቤንች ላይ ሌላ ተጫዋች መጠቀም ይችላል። በቃ የመጨረሻው የፒኤስጂ ፕላን እኮ ከ115 ከ113 ደቂቃ በኋላ የጨዋታው ፕላን የነበረው ወደ ፍጹም ቅጣት ምት በቃ ለመሄድ ነው። በደም ኳሱን ኮንትሮል አደረጉት። ከነባርኮላ አስደናቂ ከተከላካይ ጀርባ ሩጫና የተገኙ ትላልቅ አጋጣሚዎች በዴቪድ ራያ ግሩም ግብን የመጠበቅ ችሎታና ታይሚንግና ዲሲዥን ከራሱ ኤሪያ ሮጦ ወጥቶ የባርኮላን ኳስ መጀመሪያ ያዳነበት፣ ሁለተኛ ደግሞ ባርኮላ በአጨራረስ ደክሞ የተስተዋለበት እድሎች ነበሩና የበለጠ የጨዋታው ፕላኑ ይዞ በመጣው የጨዋታ ስልት ኢፈርቱ ሜዳ ላይ ሙሉ የተስተዋለው የሉዊስ ኤንሪኬ ፒኤስጂ ነው። ምርጥ እንቅስቃሴ ያሳየን። በጥሩ ሁኔታ ጨዋታውን ዶሚኔት አድርጓል። ዶሚኔት ባደረገበት ወይም ለማጥቃት በጣረበት ልክ የአርሴናል ዲፌንሶች ክፍት አልነበሩ። ይሄ ደግሞ የአርሴናል መከላከልና ኮምፓክት መሆንን ውጤታማ አድርጎታል እስከ 120 ደቂቃ ድረስ። ከዛም በኋላ ያለው እንግዲህ የእድል ጉዳይ የመለያ ምት የእድል ጉዳይ ነው። ግን የፒኤስጂ አጫወት በጣም አስደናቂ
ለዘመናዊ እግር ኳስ ግብዓት የሚሆን በብዙ አርቲስት የሜዳ ውስጥ ተጫዋቾች የተዋሃደ ፍጹም የተቀናጀ በጣም ማራኪ የነበረ እንቅስቃሴ ነው። አርሴናልን በቀላሉ ክፍት መሆን አልቻለም። ሰብሮ ለመግባት ፒኤስጂም የተቸገረባቸው ደቂቃዎች ነበሩ። ፒኤስጂም እንደ ቡድን በተገኙ እድሎች ላይ በፊቱ አይነት ገዳይነት አልነበረባቸው፣ ከነሱ ጋር አልነበረም። የቀድሞ አይነት አጨራረሳቸው በሙሉ ጨዋታ ክፍለ ጊዜ በፈጠሩት እድልና ባጠቁት ደረጃ ከሆነ የፒኤስጂም ገዳይነት እንደ ቡድን ክፍተት ነበረበት። ግን የተሟላ ሳይክል ይዞ የመጣ ቡድን በየትኛውም የጨዋታ ስትራቴጂ ውጤታማና ስኬታማ ሊሆን እንደሚችልም የተመለከትንበት የምሽቱ ጨዋታ ነበር። ግን ቪቲኛና ኔቬስን መመልከት በዘመናዊ እግር ኳስ ከኳስ ጋር ያላቸው ጤናማ ሙቭመንት፣ ያለ ኳስ ያላቸው በዛ ደቃቃ ሰውነት ያላቸው የፕሬሲንግ ኢንቴንሲቲን አንዳንዴ ለማመን አሁን ጆኦ ኔቬስ 116ኛ ደቂቃ ላይ ነው ቢጫ ካርድ የተመለከተው። በዚህ አይነት ኢንቴንሲቲ ጨዋታ በጣም የሚያስገርም ነው እና በአጠቃላይ ግን የፒኤስጂ ሻምፒዮን መሆን በምሽቱ የጨዋታ እንቅስቃሴ በሙሉ 120 ደቂቃ ከተመለከትን 100% ፒኤስጂ ውጤቱ ይገባው ነበር። አርቴታ በተከላከለው ደረጃ ውጤት ለማስጠበቅ የመረጠበት መንገድ አብዛኛውን የጨዋታ ክፍለ ጊዜ እንደማያዋጣው ደጋግመን ከዚህ በፊት ባናነሳ የምሽቱን ጨዋታ ጀጅ ለማድረግ ትንሽ ይቸግር ነበር። ግን ወጥቶ ማጥቃት አንዳንዴ ሪስኮችን መድፈር ነፃ ያወጣል፣ በአግባቡ ነፃ ያወጣል እና አርቴታ እድለኛ አልነበረም። ሀቨርት የበለጠ ጉዳት ባያስተናግድ፣ ጡንቻዎቹ ላይ መሳሳብ ባያስተናግድ ሜዳ ውስጥ የመቆየት እድሉ ይኖረዋል። ሀቨርት ሲቆይ ደግሞ የበለጠ አርሴናል ፍሌክሰብል ይሆን ነበር። የሀቨርት መውጣት በተለይ በአርሴናል እንቅስቃሴ ላይ በግሌ የተመለከትኩት ትልቁ ለውጥ ያላሳመነኝ የማርቲን ኦዲጋርድን የቀየረበት መንገድ ተገቢ አልነበረም። አርቴታ የበለጠ ሌሎች አማራጮችን ቢሞክር የተሻለ ነበር። ኦዲጋርድ ከወጣ በኋላ ያኛው የሜዳ ክፍል የበለጠ ለፒኤስጂ ፔኔትሬሽን አመቺ ሆኖ ነው ከዛም በኋላ ጨዋታዎችን መመልከት የቻልነው። ስለ አወዛጋቢው የኑኖ ሜንዴዝ እና የማዱዌኬ ጉዳይ እኔ በዩኤፋ ሻምፒዮንስ ሊግ ያለው ትርጉም የዳኝነት ህጉ ብዙ ውስብስብ ስለሆነ እንደዛ አይነት አርዕስቶችን ማንሳት ብዙም እንደማንመርጥ ከዚህ በፊትም ደጋግመን ገልጸናል። ግልጽና ኦቪየስ የሆኑ ጉዳዮች ሲሆኑ ከነ ማብራሪያቸው ስላሉ አሁን አንዳንድ ተንታኞች ማዱዌኬ ነው ኑኖ ሜንዴዝን ሆልድ ያደረገው እጁን ይላሉ። አንዳንዶቹ ደግሞ ፔናልቲ ያሰጣ ይላሉ። ምናልባት በጨዋታው የተመለከታችሁበት የቲቪ ስትሪም በቲኤንቲ ከሆነ ልክ ያ አክሲደንት ለምን ፔናልቲ እንዳልተሰጠና በቪአር ኦቨርተርን ውሳኔው እንዳልተደረገ በመሀል የሴት ማብራሪያ ኮሜንተሪ ገብቶ በበቂ ሁኔታ ተንትኖ አልፏል። ያ ትንተና ምናልባት በቂ ነው ብዬ ስላሰብኩ ነው ለምን እንዳልተሰጠ። ዳኛው የኳሷ ሙቭመንት አይተው የሁለቱ ተጫዋቾች ፍጥነትና ስፕሪንት የትከሻቸውን ሁኔታ በመመልከት ዳኛው ለየትኛውም ተጫዋች የኳሷ ሙቭመንት አድቫንቴጅ እንደሌለው 50-50 አክሲደንት እንደሆነ ተረድተው ነው እና የበለጠ የኖኒ ማዱዌኬ እጅ ኑኖ ሜንዴዝ ላይ ስላለ ነው። ስለዚህ ለቪአሩም ለድጋሚ ምልከታ ቢጋብዛቸውም ግን በጣም በውሳኔያቸው እርግጠኛ እንደሆኑና ጨዋታው እንዲቀጥል እራሳቸው ነው ዳኛው የወሰኑት። የቫርንም እገዛ ያልፈለጉት አክሲደንቱ ሲፈጠር በቅርብ ርቀት ላይ ስለነበሩ። ስለዚህ ተጨማሪ ጉዳይ ማንሳት አሁን ውጤቱ ከተመዘገበ በኋላ ብዙም አስፈላጊ ነው ብዬ አላስብም። ምክንያቱም የጨዋታው ቢግ ሞመንት ያ ፋውልም አንደኛው አጋጣሚ ሊሆን ይችላል። ከረፍት በፊት ቡካዮ ሳካን በእጅ የነካው ኳስ፣ የሀቨርት ግብ ሲቆጠር ለምሳሌ ትሮሳርድ እጆቹን ሰብስቦ ፊቱን ዞር ስላደረገ አክሲደንታል በቀጥታ ኢንቴንሽናል ሆኖ አይደለም እንጂ በእጁ ነክቷል። ስለዚህ በቀጥታ ሆን ብሎ ያንን የኳስ እንቅስቃሴ ለማጨናገፍ የተደረገ
ቀጥተኛ ተሳትፎ ስላልሆነ ዳኛው ግቡን አጸደቁ። ድጋሚ ምልከታም አላስፈለገም። ስለዚህ በእንደነዚህ አይነት እይታ ውስጥ ነው የጨዋታው ትኩረት የቆየው እና ያ ፍጹም ቅጣት ምት ያልተሰጠበት ዋነኛ ምክንያት የበለጠ ደግሞ ዝርዝር ጉዳዮች በዛሬው ዕለት ስለሚወጡ እነዛ መረጃዎች መከታተል የተሻለ ነው ብዬ አስባለሁ። ምክንያቱም የፔናልቲ አሰጣጥ አሁን ከዚህ በፊት ሶፍት ተች ምንም ተች የሚሆን ፍጹም ቅጣት ምት የሚያሰጠው በዩኤፋ ቻምፒየንስ ሊግ ነው ስናቅ። ፕሪሚየር ሊግ እንደውም ሶፍት ተችን አይሰጡም። ሶፍት ተች ነው። ሬክለስም ምንም ፕሪሚየር ሊግ ላይ ትንተና ያለ። የቻምፒየንስ ሊግ ኤኒ ተች ፍጹም ቅጣት ምት ነው። አሁን የአክሲደንቱ አይነት ነው እዛ ጋር እያወዛገበ የሚገኝ። ሁሉም የእግር ኳስ ቤተሰብ የየራሱ እይታ አለው። ስለዚህ በዛ ውሳኔ ላይ ዳኛው አልተወቀሱበትም። ግን ሰከንድ ሃፍ ላይ በተወሰነ መልኩ አርሴናልን የመጫን አይነት ሁኔታ በዳኛው በኩል ይስተዋል ነበር። በበለጠ ግን ጨዋታው እንግዲህ በሙሉ 120 ደቂቃ 1-1 ተጠናቆ በመለያ ምት ፒኤስጂ የ2025/26 የዩኤፋ ቻምፒየንስ ሊግ ዋንጫ ከፍ አድርጎ ማንሳት ችሏል። ለፒኤስጂ ለኤንሪኬ አድናቂዎች እንኳን ደስ አላችሁ። አርሴናል ሲዝኑ ምርጥ ነው፣ አስደናቂ ነው። የእንግሊዝ ፕሪሚየር ሊግን ከፍ አድርጎ ከ22 ዓመት በኋላ ማንሳት ችሏል። ነገ ደግሞ የአርሴናል የፕራይድ ቀን ነው በመላው ለንደን። ስለዚህ ወደዛ ሴሌብሬሽን መጓዝ ነው። ከዚህ ሽንፈት ሃንጎቨር ያንን ደስታ ስለሚሸፍነው ወደዛ ወደ ደስታ ስሜት መመለስ በቀጣይ ዓመታት ለተሻለ ጥንካሬና ጥረት መበርታት ነው። ስለዚህ በዚህ ጨዋታ ላይ የተመዘገበው የውጤት እና ሽንፈትን ታሳቢ አድርጎ ከ2 ዓመት በኋላ የመጣውን የዋንጫ ድባብን ማሳነስ አያስፈልግም። በቀጥታ ያንን ስሜት ውስጥ መቀላቀል ነው። ከየትኛውም ክለብ በላይ የተሻለ ሲዝን ያሳለፈው ክለብ አርሴናል ከየትኛውም የእንግሊዝ ክለብ ምርጡን ሲዝን ያሳለፈ። ስለዚህ ለቀጣይ ዓመታት አርቴታ በዚህ ውድድር ላይ በክለቡ ታሪክ ደማቅ አጋጣሚ ለመጻፍ አስፈላጊውን ቱል አሟልቶ በጥሩ ስትራቴጂ በተሻለ ውጤታማነት ለመምጣት መጣር እንጂ ይሄን ስሜት፣ ይሄን ፍላጎት፣ ይሄ ደጋፊውን ስፕሪት የበለጠ ከገቡበት የደስታ ስሜት ማውጣት ያለበት አይመስለኝም። ምክንያቱም ትልቁን ስኬት፣ ትልቁን ድል በላቀ ደረጃ ስኬቱን ከፍ ስለሚያደርግ እንጂ የዩኤፋ ቻምፒየንስ ሊግ አሁን ያገኘውን ስኬት የበለጠ የሚያጣጥል ወይም መጥፎ አጋጣሚ ጥሎ የሚያልፍ ያለፉት ዓመታት አይነት ስብራት የሚፈጥር አይደለም። ስለዚህ ባይሆን አሁን አርሴናል በበቂ ሁኔታ ተስፋዎችን ከእውነታ ጋር እያጣጣመ ነው የሚገኘው። እውነታን የፕሪሚየር ሊግ ዋንጫን አሳክቶ ተመለከተ። ተስፋው ደግሞ ቀጣይ ጊዜ የአውሮፓውያን እግር ኳስ ዋንጫ ማሸነፍ ነው። ይሄን ደግሞ የአርቴታ ቡድን እንዴት አያደርግም ተብሎ ሊበየን ይችላል። ምክንያቱም ሩብ ፍጻሜ በመጀመሪያ ሲዝን ገባ፣ ከዛን ግማሽ ፍጻሜ ገባ፣ አሁን ደግሞ ፍጻሜ ደረሰ። ስለዚህ በቀጣይ ዓመታት ዋንጫውን ላለማሳካቱ ምን አይነት ዋስትና አለ? በደንብ የማሳካት አጋጣሚው ነው ከፍ የሚለው። ይሄ ትራንዚሽን ከሚያሳዩ ምልክቶች መካከል ለደማቅ ታሪክ የተዘጋጀ ቡድን፣ ለደማቅ ታሪክ በር የተከፈተው ደግሞ በፕሪሚየር ሊጉ ይሄን ሊካድ አይገባም እና የሚካኤል አርቴታ የጨዋታ ፕላን በጣም ሳይንቲስትና ኤክስፒሪየንስ በሆነው ሉዊስ ኤንሪኬ የተወሰደበት ብልጫና ባለው ኤክስፒሪየንስ ተጠቅሞ የትኛውም ጨዋታ ላይ ተርን የሚያደርግ ጉዳዮች ቢፈጠሩ ግን ጉዳያችን ሃንድል አድርጎ መሻገርን የሚያውቀው ሉዊስ ኤንሪኬ በባርሳ ቤት የጀመረውን የቻምፒየንስ ሊግ ድል ለ2 ተከታታይ ዓመት በፒኤስጂ ያስቀጠለው ምርጡ አሰልጣኝ በምሽቱ ከፍ ብሎ አምሽቷል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አህመድ ሰይድ ላደረክልን የሱፐር ቻት ድጋፍ ከልብ እናመሰግናለን። ሌሎቻችሁም ተሳትፎ አድርጉ። በአርነ ስሎት ስንብትና በራዮላ መምጣት ዙሪያ በትናንትናው ዕለት አጠር ያለ ቆይታ ነበር ያደረግነው። አሁን እስቲ ከበስተጀርባ ያሉ ሚስጥሮችንና አንዳንድ ሙሉ ዘገባዎችን ደግሞ ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።